ጤና ይስጥልኝ ክቡራን ተመልካቾቻችን ይህ ኢሳት ዲጂታል ነው የሰዓቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር ትግስት ተስፋዬ ነኝ የዩቲዩብ ፌስቡክ እና ቲክታክ የዜና ቻናሎቻችንን ላይክ ሼር ሰብስክራይብ እንድታደርጉ ከወዲሁ እንጠይቃለን ወደ ቀዳሚው መረጃ አልፋለሁ የትብብር ለኢትዮጵያ አንድነት የዜጎችን ችግር ከማሳወቅ በዘለለ ተግባራዊ እንቅስቃሴ ውስጥ መግባት አልቻልንም ሲሉ ገለጹ ፓርቲዎቹ የሀገሪቱን አሁናዊ ሁኔታ አስመልክተው መግለጫ አውጥተዋል የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች በእስር ላይ ያሉ የፖለቲካ እስረኞችን በይቅርታ በመፍታት የኑሮ ውድነቱን በማረጋጋት የዜጎችን እገታ ግድያ ዛቻ ፖለቲካዊ ውጥረት የኑሮ ጫና በማስወገድ ላይ መንግስት በትኩረት ሊሰራ ይገባል ሲሉ የትብብር ለኢትዮጵያ አንድነት ፓርቲዎች በመግለጫቸው አስታውቀዋል ይህንን ተከትሎ በመንግስት በኩል የሚነሱ ክፍተቶችን በመሙላት ሀገራዊ ኃላፊነትን በመወጣት ረገድ የትብብር ፓርቲዎች ሚናና ኃላፊነታቸውን በመወጣት በኩል ምን እየሰሩ ነው ሲል ኢሳት የትብብር ፓርቲ ተቀዳሚ ምክትል ሊቀመንበር አቶ ምርጫው ስንሻውን ጠይቋል አቶ ምርጫው በሰጡት ምላሽ ዕውቀትና መደራጀትን መሰረት በማድረግ ህዝብን ከማንቃት በዘለለ ተግባራዊ እንቅስቃሴ ውስጥ ለመግባት ያሉ አስቻይ ሁኔታ ጠባብ ነው ብለዋል አሁን ባለው የፖለቲካ ሁኔታ ለሁሉም ሰው ግልጽ እንደሆነው ወጥተን እንደልባችን በተቃውሞ በሚደረጉ ግድፈቶች በህዝቡ ላይ ባሉ ሮሮዎች መከራና ስቃይም ጭምር ለህዝቡ ሊንጮህለት አልቻልንም እንደ ዜጋ እንደመወለድ በዚህ ሀገር እንደመኖራችን ሀገሪቱ የጋራ እንደመሆናችን መጠን ከተቃዋሚ የፖለቲካ ድርጅቶች ምን ችግር አለ ብሎ በእውነት ይሆን እንደሆነ በተለይ ለተቃዋሚ ለእውነትን መሰረት አድርገው ለሚታወቁ የፖለቲካ ድርጅቶች በጥራሽ አይንና ጆሮ የለውም ይህ ያሳዝናል አክሎም የፖለቲካ ድርጅቶች ሀገራዊ ችግሮችን ለመፍታት በግንባር ቀደምነት መሳተፍ ይኖርባቸዋል ብለው መንግስት ግጭት የሚያባብሱ ሂደቶችን በመረዳት ወደ ሰላማዊ ድርድር እንዲመጣ ጠይቀዋል የፖለቲካ ድርጅቶች ግንባር ቀደም ሆነው የሀገርን መከራና ችግር በመፍታቱ በኩል ጉልህ ሚና መጫወት አለባቸው ከፊት ቆመን በመረጥነው የሰላማዊ ትግል መንገድ ህዝቡን አሰልፈን ያቅማችንን ያክል በማድረግ በዘለቄታው ያለብን መከራና ስቃይ እንዲፈታ ምንችለውን እያደረግን ነው እናደርጋለን መንግስት ከተቃዋሚ ፖለቲካ ኃይሎች ጋር በአስቸኳይ ወደ ጠረጴዛ መጥቶ የኢትዮጵያን የፖለቲካ ህይወት በሰላምና በድርድር ይፍታያል ስንጮህ ነበር ያ ሁኔታ ከዛሬ ነገ ይወርዳል ስንል አሁንም ቀጥሎ በተለይ በዚህ በመስቀል ዋዜማ ዙሪያ ባሉት ቀናቶች እየሆነ ያለው ነገር መጠን ባጣ ሁኔታ በመቀጠሉ ይህንን ትክክል ያልሆነ አካሄድ መንግስት ቆም ብሎ እንዲያስብ አሁንም ትኩረት ሰጥቶ ወደ ሰላማዊ ድርድር መንግስት እንዲመጣ ለማሳሰብ ጭምር ነው የዜጎችን ችግር ከማሳወቅ በዘለለ ተግባራዊ እንቅስቃሴ ውስጥ መግባት አልቻልንም ሲሉ የትብብር ፓርቲዎቹ ገልጸዋል ይሁን እንጂ ፓርቲዎች የሀገሪቱን አሁናዊ ሁኔታ በተመለከተ የሚያደርጉት አስተዋጽኦ እንብዛም እንዳልሆነ ይገለጻል ኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በቅድመ ኦዲት ስራዎች ብቻ በኦዲተሮችና በሂሳብ ባለሙያዎች ላይ እርምጃ አልወስድም አለ ከፍተኛ የግብር ስራ ወንጀላ ፈጽመዋል ተብለው የተጠረጠሩ የሂሳብ ባለሙያዎችና ኦዲተሮች ጉዳዩን ባላወቁት ብሎም የተሟላ መረጃ ባልቀረበበት ሁኔታ ፈቃድ አልሰርዝም ሲል ቦርዱ አስታውቋል ገነት ዘዘው የአዲስ አበባ ከተማ ገቢዎች ቢሮ የ13 ግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት ቅድመ ኦዲት ካቀረቡ ባለሙያዎች ውስጥ መንግስትን ከፍተኛ መጠን ያለው ገንዘብ የሚያሳጣ ግድፈት ፈጽመዋል ያላቸውን 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃድ እንዲሰረዝ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ጥያቄ ማቅረቡና እኛም በዜና መዘገባችን ይታወሳል ኢሳት ነፃ የህዝብ ሚዲያ የገቢዎች ቢሮ ያቀረበውን ጥያቄ በተመለከተ የኢትዮጵያ የሂሳብ አያያዝ
አያያዝና ኦዲት ቦርድ አነጋግሯል። የቦርዱ ጽህፈት ቤት ዋና ኃላፊ አበበ ሽፈራው በሰጡት ምላሽ በቅድመ ኦዲት ብቻ በኦዲተሮችና በሂሳብ ባለሙያዎች ላይ እርምጃ እንደማይወሰድ ተናግረዋል። አንደኛ በቅድመ ኦዲት እንደዚህ አይነት እርምጃ መውሰድ አይቻልም። ሁለተኛ በምን ስታንዳርድ ነው የተሰራው? እኛ ይሄንን ያጠራ ነው በየትኛው አሰራር ነው? ወደ ኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ሲመጣ እነኚህን ሂደቶች እናያለን። እነኚህን ባለሙያዎች ፍቃድ የሰጣቸው ማን ነው? ፍቃዳቸውን ያደሰው ማን ነው? እርምጃ መውሰድ የሚችለው ማን ነው? ይሄ ማለት አንድ ስህተት የፈጠረን ሰው መጠየቅ አይቻልም ማለት አይደለም። ስንጠይቅ ግን የምንሄድበት ሂደት የራሱ ስርዓት ስላለው ያንን ስርዓት ማለፍ መቻል አለብን ነው። ዋናው ደግሞ መረዳት ያለብን ይሄ ጉዳይ የዚህ የ2017 ዓመተ ምህረት ጉዳይ ብቻ አይደለም። 2016 ላይ እንደዚህ አይነት ጥያቄ ሲነሳ በርካታ ስህተቶች መኖራቸውን አሳይተን ወደዚህ እርምጃ ለመሄድ ማለፍ ያሉብን ነገሮች ስላሉ የተሟላ መረጃ ሊኖር ስለሚገባ የአካውንታንሲ ስራ ወይ ደግሞ የሂሳብና ኦዲት ሙያ ዝም ተብሎ እርምጃ የሚወሰድበት ሳይሆን መታየት ያለባቸው ነገሮች አሉ። ዋና ኃላፊው በቅድሚያ በኢትዮጵያ ውስጥ ምን ያህል ተወዳዳሪ ባለሙያ አለ፣ በባለሙያውስ ላይ ምን ተሰርቷል የሚሉና ሌሎች ጉዳዮችን መፈተሽ ይገባል ብለዋል። ነገ ከሀገር አልፎ የዓለምን ጥያቄ የገበያ ጥያቄ መመለስ የሚችል ተወዳዳሪ የሆነ አቅሙ የዳበረ ዓለም አቀፍ ስታንዳርድን አውቆ ሬጉሌሽንን አውቆ ቁጥጥርን ተቀብሎ ደግፎ የሙያውን ክፍተትና ጠንካራ ነገር ለይተን በዚያ ላይ መስራት ሳንችል ወደ ማሳጣቱ የምንሄድ ከሆነ ነገ ምንድነው እያተረፍን ያለነው? አቶ አበበ አክሎም ከፍተኛ የግብር ስወራ ወንጀል ፈጽመዋል ተብለው በተጠረጠሩት የሂሳብ ባለሙያዎችና ኦዲተሮች ላይ ባለሙያዎቹ ጉዳዩን ባላወቁበትና ባልተጠየቁበት ወይም የተሟላ መረጃ ባልቀረበበት ሁኔታ ፈቃድ አልሰርዝም ማለቱንም እንዲህ ይገልጻሉ። አንድን ሰው ያ ነው ይሄ ነው ለማለት የተሟላ መረጃ ያስፈልጋል። ምንድነው የተፈጠረው? የታለ ያዘጋጀው የሂሳብ መግለጫ? የሂሳብ መግለጫውን በምንድነው ያዘጋጀው? ሁሉም የሂሳብ መግለጫ በእኛ ቁጥጥር ስር ይወድቃል ማለት አይደለም። ይነስም ይብዛ ግን እሱ መታየት መቻል አለበት። ሁለተኛ ደግሞ የግብር ስወራ እስከሆነ ድረስ የግዴታ ወደኛ መምጣትም የለበትም። ወደ ፍርድ ቤትም እኮ መውሰድ ይችላል። አሁን ገቢዎች የ10 ሰዎች ሊስት አወጣ ለኛ ሰጠን እንጂ እነኚህ ባለሙያዎች አያውቁም። እኛ ደግሞ ዝም ብለን ማውጣት አንችልም። ማውጣት የምንችለው የእነኚህ ሰዎች ስህተት ሄደን ለይተን መርምረን ስናረጋግጥ ነው። እናንተ ሰዎች እንደዚህ ችግር አለባችሁ ብለን በፕሮሲጀሩ ስህተታቸው ለጥፋታቸው አስፈላጊ እርምጃ የሚወሰደው የ10 ሰዎች የተሟላ መረጃ ስጡንና መሄድ ባለንበት መንገድ ሄደን እርምጃ እንውሰድ እንጂ 10 ሰዎች ከፍተኛ ሀገር ሀብት እንዲሰወር አድርገዋልና እርምጃ ውሰዱ። ምንድነው የተፈጠረው? እያንዳንዱ ሰው ጥፋቱ ምን ያክል ነው? ምን አውቀን ነው ሰዎች ላይ እርምጃ እንወስደው? ምን ወስደው? ክቡራን ተመልካቾቻችን ኢሳት ዲጂታል ዜና አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ አመራለሁ። የጋዛን ጦርነት ለማስቆም በቀረበው እቅድ ላይ ትራምፕና ኔታንያሁ መስማማታቸውን ገለጹ። ሐማስ የቀረበውን የሰላም እቅድ እየመረመረው እንደሆነም ተገልጿል። ሸሪፊማ ፕሬዚደንት ዶናልድ ትራምፕ ያቀረቡት 20 ነጥቦችን ያካተተ ምክረ ሐሳብ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋፍ አግኝቷል። ምክረ ሐሳቡ በጋዛ ያለውን ጦርነት መቋጨት፣ ቀሪ ታጋቾችን ማስለቀቅ ላይ ያተኮረ ሲሆን ይህም በአብዛኛው ሐማስ ቀደም ሲል ውድቅ ያደረገው እንደሆነ ታውቋል። በደም አፍሳሹ ጦርነት እጅግ ተስፋ የቆረጡት የአሜሪካው ፕሬዚደንት ጦረኛው ቡድን አሁን ላይ በአብዛኛው ተደምስሷል። ስለዚህም የቀረበውን ሐሳብ ከመቀበል ውጭ ምንም ምርጫ የላቸውም ብለዋል። ኔታንያሁ ግን የመጨረሻ ምርጫ አማራጭ ሲሉ አወድሰውታል። ኔታንያሁ በዋይት ሃውስ ከትራምፕ ጋር ከተገናኙ በኋላ ሲናገሩ ሚስተር ፕሬዚደንት ሐማስ ያቀረቡትን እቅድ የማይቀበል ከሆነ ወይም ምናልባት ተቀብሎ ከሱ በተቃራኒ የሚሰራ ከሆነ እስራኤል ከዚያ በኋላ ጉዳዩን ሁሉ በራሷ ትጨርሳለች ብለዋል። የኳታሩ ጠቅላይ ሚኒስትርና የግብፅ የደህንነት ኃላፊ የትራምፕን ምክረ ሐሳብ ለሐማስ ተደራዳሪዎች አቅርበዋል። የሐማስ ሰዎችም አሁን ላይ የቀረበው ምክረ ሐሳብ በቅን ልቦና እየመረመሩት እንደሆነ ለጉዳዩ ቅርበት ያላቸው ሰው ተናግረዋል። በሌላ በኩል በኃይል በተያዘው በዌስት ባንክ የሚገኘው የፍልስጤም መንግስት በጋዛ ያለው ጦርነት እንዲቆም በትራምፕ የቀረበውን እቅድ በደስታ ተቀብሎታል። ግብፅ፣ ጆርዳን፣ ኢንዶኔዥያ፣ ፓኪስታን፣ ቱርኪያ፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የትራምፕን እቅድ በማጽደቅ የጋራ መግለጫ አውጥተዋል። የትራምፕ እቅድ ጊዜያዊ አስተዳደር ኮሚቴ እንዲቋቋም ሐሳብ ያቀርባል። ኮሚቴው በትራምፕና በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ይመራል። ከፍልስጤማውያን ቴክኖክራቶች የሚውጣጣ ኮሚቴ ደግሞ የሲቪሎችን ጉዳይ የሚከታተል ይሆናል። መጨረሻ ላይ አዲስ ለሚዋቀረው የፍልስጤም ኃይል ስልጣኑ ይተላለፋል ይላል። በትራምፕ የቀረበው አዲስ እቅድ ፍልስጤማውያን የጋዛ ሰርጥን ለቀው እንዲሄዱ የሚያደርግ አይደለም።
እቅዱ ሐማስ ቀሪ ታጋቾችን በ72 ሰዓታት ውስጥ እንዲለቅ ያዛል። የሞት ፍርድ የተፈረደባቸው በመቶዎች የሚቆጠሩ ፍልስጤማውያን የሞት ፍርድ የተፈረደባቸውን ጨምሮ በመቶዎች የሚቆጠሩ ፍልስጤማውያን ከእስራኤል እስር ቤት ይፈታሉ። ትራምፕ እንዳሉት በጣም ተቃርበናል ብዬ አስባለሁ። ገና አልጨረስንም። ሐማስን ማግኘት አለብን ብለዋል። ይህ በእንዲህ እንዳለ እስራኤል የሐማስ መሪ ላይ በዚህ ወር ጥቃት በፈጸመችበት ወቅት የኳታር ዜጋ በመገደሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኳታር መንግስትን ይቅርታ ጠይቀዋል። ዶናልድ ትራምፕ እና ኔታንያሁ በዋሽንግተን ሲገናኙ በጋራ ያቀረቡትን የይቅርታ መልእክት የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ሰኞ ዕለት ተቀብለውታል። የመካከለኛው ምስራቅ ሰላም መሆን ትሩፋቱ ብዙ ነው። ይህን ስንል በተለያዩ አካላት ስውር ሴራ ወደብ አልባ ለሆነችው ኢትዮጵያ የቀጠናው ትርምስ ለሸቀጦች ዋጋ ንረት ብቻ ሳይሆን በጊዜ ያለመቅረብም ከፍተኛ ዋጋ ንረትንም ያስከትላል የሚል ስጋት አለ። ሰላም ከወረደ ግን ይህ ሁሉ ይስተካከላል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። የኢሳት ዲጂታል ዜናዎቻችንን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። የዩቲዩብ ቲክታክ እና ፌስቡክ ቻናሎቻችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ እንጠይቃለን። መልካም ጊዜ